2017 ላይ አንድ ፋየር ፌስቲቫል የሚባል ዝግጅት ሊዘጋጅ ታስቦ ነበርና ዝግጅቱ የነበረው በሐማስ ውስጥ የሚገኝ በጣም ቅንጡ የሆነ የሙዚቃ ድግስ ነው የነበረውና አዘጋጆቹ የተለያዩ ተጽዕኖ ፈጣሪ የሚባሉ ሰዎችን ተጠቅመው ነበረ ፕሮሞሽን ወይ ማስታወቂያውን የሰሩት። ከነሱ መካከል አንዷ ኬንደል ጀነር ናትና እሷ ይህንን ማስታወቂያ በኢንስታግራም ገጿ አንድ ጊዜ ብቻ ነበረ ያስተዋወቀችውና አንድ ጊዜ ብቻ እንድታስተዋውቅ $250,000 አሜሪካን ዶላር ክፍያ ተስማምታ እሱም ተፈጽሞላት ነበርና የሶሻል ሚዲያ ተጽዕኖ ፈጣሪ ነች። አዎ። እና ከዛ በኋላ በዝግጅቱ ላይ በጣም ብዙ ሰዎች ተገኝተው ነበረ። እዛ የተባለበት ቦታ ሲገኙ ግን የነበረው ነገር እንደ ፕሮሞሽኑ አይደለም። አንደኛ የምግብ መጠጡ ነገር በጣም ደካማ የሚባል አይነት መስተንግዶ የነበረበት ነው። የቦታው አያያዝ እና ልክ እንደነዚህ አይነት ትልልቅ ተጽዕኖ ፈጣሪ የሚባሉ ሰዎች ያስተዋወቁትን ሰው ምን ያህል ኤክስፔክት አድርጎ እንደሚሄድ መገመት ይቻላልና ከዛ ደግሞ ትልቅ የሙዚቃ ድግስ አልነበር የተባለው፣ ጭራሽ እሱ ደግሞ ከናካቴው አልነበረም እና በጣም ትልቅ ወቀሳን ነበረ ያስነሳባቸው። ነገሩ ስካም ነው የነበረው። ልክ እንደ ያ ፕሮሞተሮቹ ወይም ዝግጅቱን ያዘጋጁት አካላት እነዚህን ትልልቅ ዝነኛ ሰዎች ተጠቅመው ማጭበርበር ስራ ነበረ የሰሩትና ሰውም ደግሞ አምኗቸው በጣም ብዙ ሺህ ዶላሮችን ነበር እነሱ የሰሩት። ከዛ በኋላ ግን ምንም እንደተጠበቀው አልነበረም። ብዙ የህግ ክስ ድረስ የመራ ጉዳይ ነው የነበረው 2017 ላይ የነበረው ማለት ነው።